ታገኘው አይደለም እዚህ ቃል ማለት ነው ማሪ ያን እንደዚህ ማለት ነው ለቃላት አይከብድም። እነዚህ ታያቸው እነዚህ ተራ ናቸው እኮ ብሩኬ እኮ እነዚህ ተናገረች። በቃ አለቀ እኮ ሀይሚ ተሰማት ተናገረች። እውነት አላት ነገር በቃ እሷ እኔ እኮ አሁን እናንተ ብሩኬም ተናገረ ሀይሚም ተናገረ አንድ ናቸው ለኔ። ግን ደግሞ እናንተ የምትሉ ከብሩኬ ብዙ ነገሮች ልትጠብቁ ትችላላችሁ። እሱ ደግሞ ንቆ ብተውስ በቃ አንዳንድ ጊዜ አይተ እንዳላ ብናልፍስ ምን ነው እናንተ የአረብ ሀገረኛ ዛሬ ደልቶ እንደዚህ የምናወራ እኮ ብዙ ነገር አለ እኮ በህይወታችን። ተው እንጂ እንከባበር። ተውናልኛ ተው ሁሉ ጊዜ ይሄ ነገር ሲጀመር እንደ ርዕስ አድርጋችሁ ካወራችሁ እነዚህ በዚህ ይቀጥላሉ፣ ስራ ይሰራሉ። በቃ ዛሬማ ቀጠሉ እኮ በቃ አሰራጩ። ያው ራሳችሁ ናችሁ በጠዋት ከፍታችሁ አሰራይተዋል። ዛሬ ነገ የሚመጣው ወይኔ ሀዊ ላመስግን ነው የገባሁት እኮ እኔ ስራ አለ። ሀዊዬ እኔ ማር ወይኔ ትላንት ነው አየሁሽ። ለካ የእነ ብሩኬና ሀይሚ ጊፍተር ነሽ ማሬ። እግዚአብሔር እድሜና ጤና ይስጥሽ። የምር እግዚአብሔር እድሜና ጤና ይስጥሽ። ልጆችሽን ያሳድግልሽ በጥበቡ በሞገሱ ማርያምን። እኔ ብዙ ልጆች አይቻሉ ብሩኬና ሀይሚ ቁጭ ብለው የሚሳደብ ማለት ነው። አንድ አበባ እንኳን ጣል አላደረጉ። እኔ ትላንትና ቁጭ ብዬ እስቲ ተሳዳቢ ማን ነው? እኔ ህውዬ እግዚአብሔር ምስክሬ እኔ ጾመኛን እና ብዙ ሰው ነው ታዘብኩት። አንድ ታብታብ ማያደርጉ ሰው ስድብ ብቻ። ግን ለነሱም ፈጣሪ ልቦና ይስጥሽ ሀውዬ። እኔ ማር በጣም ነው የምወድሽ። በቃ እነዚህ ልጆች አንድ ለማድረግ ብዙ የምትጥሩ ልጆች አሉ። እግዚአብሔር እኔ ከምሬ ነው። እነሱን አላቅም እናንተም አላቃችሁ። በቪዲዮ ነው ሁላችንም እስከ መጨረሻ በጣም ታግላለች። እግዚአብሔርን ከምንም በላይ ደግሞ ጤና ነው። ጤና እየተከተሉ የሚሰሩት ምን እነሱ ምንድን ናቸው? እንዴት ሙድ እኮ ነው። አይ ምንም አይመጣም። እኔ ምንም የሚመጣ ያለ አይመስለኝም። ትናንትና የሚመጣ ይመስለኛል። ህይወት የሚመጣ ነው ይመስለኝ። አይ ምንም አይመጣም። በጣም እኮ እነሱ ሲጀመር የሆነ ስራ አለ ስራ የሚሆን አላውቅም ብቻ በእርግጥ አንድ ላይ ናቸው። ያው ድንገት ፕራንክ የአንድ ቀን ፕራንክ ሊሰሩን ይችላሉ። የአንድ ቀን ፕራንክ ተመካከሉ ሊሰሩን ይችላሉ እንጂ ሌላ ምንም አይኖርም። ፕራንክ ሊደራረጉ ይችላሉ። ዛሬ የተሰራውስ ቪዲዮ ምንድን ነው? እሱ እሺ ትላንት የተሰራ እኮ ነው። የዛሬ የተለቀቀ ኖ ይሄኛው አዎ ዛሬ ፎቶ ሙዚቃ የዘፈነበት ቦታ ለቪዲዮ ሙዚቃው እኮ ደስ ይላል እኮ ሙዚቃው እኮ ደስ ይላል። ገብቶኛል። ደስ ይላል እኮ ቪዲዮ ሊሰሩ ነው መቼም እዛ የሄዱት። ሰርተው ነው እንጂ ሰርተው እኮ ሊሰሩ ነው እዛ የሄዱት። አልተለቀቀም። ለስራም ሊሆን ይችላል። አልተለቀቀም ወይ ለነገ የሚለቀቅ ይሆናል። ነገ ይለቀቃል። ከቤት ውጭ እንዴት ሰሩ? ወይ ቡሩኬ ታፈቅሪኛለሽ ብሎ አበባውን ተንበርክኮ ሰጥቷት ይሆን እንዴ? እናንተ እምቢ ብለው ሄዳ ይሆን? ነገር መጥፎ ነገር አታስብ ይበላትሽ። በእግዚአብሔር በአንዴ ማግኘት እኮ አይቻልም። ያው አንድ ሁለት ጊዜ መች ተጣሉና ነው ተቀብላ ዝም ብላ ነው እንዴ የሚቀመጡት? ተፋቅረው አይደል እንዴ ተቀመጡት? ወይኔ መድኃኒዓለም ሰንሽ እንትን ትሆኛለሽ። ኧረ ጉድ ነው እየኖሩ እንደ አዲስ ይጠይቃል። ኧረ ምን አይነት ቋንቋ ነው የምትናገሪው? ገንዬ ደግሞ የማያሳምን ነገር ተመልሰሽ ወደ እንትን ምን ሊሆኑ ገብቶሻል። ለመስራት ስለማይመች ነው እንጂ አሁን እነሱ እውነት ቤተሰብስ እንደሆን ይፈቅዳል። ወንድና ሴት አብረን ይፈቅዳል። እኔ አላውቅም እንደዚህ አይነት ቤተሰብ ይፈቅዳል። እነሱ እራሳቸው ተማምነው በጣም የሚዋደዱ ነው። እንደዚህ እንደምናያቸው አይደሉም። እባካችሁ በተቻላችሁ ሁለቱንም አትስደቡ። እሷንም አትስደቡ፣ ባሏንም አትስደቡ። እውነት እኔ የፈለገ ቢያጠፉ ምንም ቢሉ እኔ ሁለቱንም መውቀስ አልፈልም። ማለት የሆነ የምትናገሪው ነገር እንዲያስተካክሉ የምትናገሪው ነገር ሊኖር ይችላል። ግን እሱንም መሳደብ አልፈልግም። ለምን እሱን ስትሳደቢ እሷ ይሰማታል። እንደዛ ብላችሁ አስቡ። ይሄ እነሱ እኮ እየኖሩት ነው ያሉት። ፍቅርን እኮ በትክክለኛው መንገድ እየኖሩት ያሉት እነሱ ናቸው። ማንም እየኖረ አይደለም። ይሄ እኮ ማንም የሚያውቀው ነገር ነው። የፍቅር ተምሳሌት ናቸው እንጂ እነሱ በቃ የግድ በቃ ለምን አፍቅርሻለሁ አላላትም። ፍቅር በተግባር እንጂ በአፉ አይደለም። የአፉ ይጠፋል፣ እናውቀዋለን።
በጣም እየኖሩት ያሉት እነሱ ናቸው። የፍቅር ተምሳሌቶች ናቸው። እሷ በጣም ስማርት ነች። ፍቅር አሰጣጥ እንዴት እንደሆነች ትችላለች። እሱም ደግሞ አያውቅም፣ ፍቅር አያውቅም አትበሉ። በደንብ ነው እነሱ እኛን ለማስተማር ነው ማለት ሰው ማለት። አሁን ለምሳሌ እኔ ባለትዳር ነኝ፣ ልጆች አሉኝ፣ ፍቅር ይገባኛል። ግን ለአንዳንድ ሰዎች ትዳር ያልያዛችሁ፣ ጓደኛ ያልያዛችሁ ለእነሱ ለእናንተ እያስተማራችሁ ሊሆን ይችላል። እውነት ደግሞ ከዚህ በላይ ፍቅር እንዴት ይግለጡ? ከዚህ በላይ ኧረ እኔ በእውነት እኔ እንክብካቤው ራሱ እውነት እሷም ያላት ለሱ እሱም ያላት ምንም በቃ ምንም እኔ በእውነት ከሁለቱ ቅንጣት እንትን የምላቸው አይደሉም። ሁለቱንም እኩል አድርጌ ነው የሚሄደው። ምንም ሴትን ሀይሚዬ ሴትን ብትሆን እሷ እስከወደደችው ድረስ እሷ የወደደችው 100% ደግፍ በጣም እንጂ እሱ አንድ ነገር በማግኘት ሲቀና እንኳን አታስቡም እንደ የሆነ ነገር ተጨምሬ ተደግላንት ማታ